القرآن منهج حياة. القرآن منهج الحياة. القرآن منهج الحياة. القرآن منهج حياة منه. قرآن يوتاچن ممريانو. قرآن يهوتاچن بمولو ممريان. القرآن منهج حياة. قرآن يهوت ጎዳና ቁርአኑ መንሃጁ ሐያቲን ቁርአን የህይወት መምሪያ ነው ብለናልና እህቶች القرآن منهج الحياة በሚል ርዕስ ከተላላቅ ዱዓቶችና ዑለማዎች ጋር የምናደርገው ውይይት ቁርአን ሁሉንም ነገር የዱንያንም የአኺራንም አስፈላጊ ነገሮችን ሁሉ ሊያመላክተን አቅጣጫ ሊያሳየን አላሁ ሱብሓነሁ ወተዓላ ያወረደልን የሆነ ትልቅ የሆነ መለኮታዊ መልእክት ነው። ይሄ መጽሐፍ አላህ ሱብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለምና ለህዝቦቻቸው የሰጣቸው ትልቅ መጽሐፍ ነው። ወኢነሁ ለዚክሩ ለከ ወሊቀውሚከ ፈሰውፈ ተሰአሉን ብሎ ማለት ነው። ይሄ መጽሐፍ ለአንተና ለህዝቦች ትልቅ መከበሪያ ነው፣ ትልቅ ክብር ነው ብሎ አላህ በዚህ በሰጣችሁ ክብር ትጠየቃላችሁ ብሎ ነው ያስቀመጠው። ስንቶቻችንን ቁርአን ከፍተን ሌላ ወሬ አሉባልታ የምናወራው? ስንቶቻችንን ቁርአን ሲቀራ ስልክ የምንይዘው? እዚህ ጋር ጅኖች ለኛ ትልቅ ትምህርት የሚያስተምሩ አለ። ኢንሳት አደብ ኢስቲማዕ እኮ አይደለም። ኢስቲማዕ እኮ ሌላ ነው፣ ኢንሳት ሌላ ነው። በአረብኛ ቋንቋ ኢስቲማዕ ማዳመጥ ነው፣ ኢንሳት አስተውሎ ማዳመጥ ነው፣ ልብ ሰጥቶ ማለት ነው። ይሄን ቁርአንን መራቅ ሐያታችንን ያበላሻል። ሐቂቃ ጣዕም የህይወትን ጣዕም ለዛ አናገኘውም። ከቁርአን ይራቀ የፈለገ ዲግሪ ያዝ፣ ዶክትሬት ያዝ፣ ቁርአንን ከራቀ ደስታ የሚባል ነገር አይኖርም። ምክንያቱም ሙስሊሞች በመካ በሚኖሩበት ጊዜ የነበረው ህይወትና መዲና ከወረዱ በኋላ የነበረው ህይወት የተለየ ነው። መካ እየተሳደዱ የነበሩ ለግል ህይወታቸው ራሱ መኖር ላይ ስጋት ላይ የነበሩበት ዘመን ነው። ቁርአንን ያወረድነው ወኢና ለሁ ለሐፊዙን እኛው ራሳችን እንጠብቀዋለን። ወላ አጀብ ኩለ العجب እኔ ሁሉ ጊዜ የምደንቀኝ ነገር ያሁኑ ሰዓት ረቋል። ሰው አየር ላይ እየሄደ ሰው የፈለገውን ድምጽ መቀየር እየቻለ የፈለገውን እንትን ፖስተር መለጠፍ እየቻለ አገር ዓለም ባደገበት ሰዓት ግን ቁርአንን መነካካት አልተቻለም። كتاب الله حسبي أن تكون